ያው ብቸኝነት ከባድ ነገር ነው። ያው ብቸኝነት በጣም ከባድ የሚያስጠላ ነገር ነው። ማሽ ጫማ ግዛልኝ። ጫማ አልቆ ጫማ የለንም። አየህ በሲኒፐር ታኬታ ልግዛላችሁ ከቁምጣ ጋር እንደዛ ነው ፈለጋችሁ። ኳስ ተጫዋች ነው እንዴ? ምን መስለህ እንደ ቤት ውስጥ እኔ ከሷ ጋር መኖር ፈልጋለሁ፣ እሷም ትፈልጋለች። ምን አንድ ቤት መኖር ምንም አይነት ጥቅም አልታየኝም። ምን ጥቅሙ ራሱ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን፣ ሁላችንን በየሃይማኖታችን እንጸልያለሁኝ። ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ ታም በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ በኮሜንት እንድትሰጡኝ። ፍትለኔ በቃ እኔ በአደባባይ ወጥቼ ሪ ማለት አለብኝ። እናንተ በቲክቶክም በዩቲዩብ መጠቋቋም ያላረጋችሁኝ የሄሉ ቤተሰቦች እኔ ለእናንተ ምንድን ነው የምላችሁ? ሻውን ምንድን ነው የማረገው? ፍትለኔ ምን ሆነች ነው ሳምሪ? ምንድን ነው ካላችሁኝ ከካሜራ ጀርባ ሆኑ ምላሱን የሚያውለበልበው ከካሜራማኑ ፍቅር ይዞኛል። በቃ እኔ ድምፁን ብቻ ሳይሆን ምስሉን ፊቱን ማየት እፈልጋለሁ። ፍትለኔ ማየት እፈልጋለሁ። አዎ ፍትለኔ በሉልኝ። በነገራችን ላይ ማለት ነው ኮሜንቱ በሙሉ ካሜራማኑ ነው የሚለው እና እኔ ከድምፁ ምናምን ሳይሆን ካስተሳሰቡ ነው ፍቅር የያዘኝ። እውነት ለመናገር በጣም ቤስት ልጅ ነው። ጎበዝ ነው። ያው ታውቃላችሁ ከሰሞኑ በነበረው ቪዲዮ እነሱን ለማገናኘት እነሱን ለማስታረቅ ሁለቱንም በአንድ አይን እያየ ሄሉንም ቢኒንም ሲናገር ነበር ካያችሁትና ከካሜራ ጀርባ ሆኖ ሰው እየቀረጸ እንዴት ሁለት አይነት ተሰጥኦ ይሰጠዋል? ታውቃላችሁ እኛ ስናወራ እኮ ካሜራ ከያዝን አንዳንዴ ሊጠፋብን ይችላል። ስንቀረጽ ደግሞ በቃ በራሳችን ዓለም ነው የራሳችንን የምንናገረው ብቻ ነው የምንጠብቀው። እሱ ግን እየቀረጽም እያወራም በቃ ብዙዎቻችንን ፍቅር አስያዘን ገደለን ማለት ነው። እና ኮሜንቱ በሙሉ ፍትት ነው ያልኩት፣ በሳቅ ነው የሞትኩት። ከካሜራማኑ ፍቅር ይዞናል ፍትህ ነው ያልኩት። እኔ ግን ለአሚቲ አድርሱልኝ። አሚቲ ማለት ነው የቆየ ቂም አለብሽ እንዲህ ከኔ ጋራ ከምትስቁብኝ ተዋት፣ ፍቅር ይዟን ነው ብለሽ ኮሜንቴን አውጥተሽ ይድረስ ብትይልኝ አንቺ የሄሉ የቀኝ እጅ እንደሆንሽ ስለማቅ ማለት ነው። ለምንድን ነው የኔ ኮሜንት አውጥተሽ ፍትህ ለሳምሪ ያላልሽልኝ? ይሄንን ጥያቄ እንድትመልሽልኝ ነው የምፈልገው። እኔ አድርሱልኝ። ላሚቴ አድርሱልኝ። ለምን እንደዚህ ማድረግ እንደፈለግሽ ብቻ ዝም ማለት እንደፈለግሽ አላውቅም። እኔ እህትሽ አይደለሁም? እኔ ስደተኛዋ እህትሽ ብጎዳብሽ እዚህ ጋር በፍቅር በናፍቆት ብቃጠል ክሎሬክስ ብጠጣ ምን ትጠቀሚያለሽ? ምንም አትጠቀሚ። እውነቴን ነው የምነግርሽ። እና ፍትህ ለኔ ማለት ነው ጋይስ። እና ወደ ዋናው ደግሞ ወደ ቪዲዮ ስገባላችሁ የዛሬው ቪዲዮ እንግዲህ የቢኒ እህትና ማን ነው ግን የቢኒ እህት? በነገራችን ላይ ስሟን እኮ አያዝልኝም ጋይስ። ስም አላት እንዴ ግን የቢኒ እህት ብላ መጣች ሄሉ። የቢኒ እህት ብዬ ቀረሁ እኔ ራሱ ማለት ነው። እና የቢኒ እህትና ሄሉ ዛሬ አንድ ላይ መኖር እንፈልጋለን፣ አንድ ቤት ውስጥ መኖር እንፈልጋለን ብለው ቢኒን አጨናነቁት ማለት ነው። እናንተም በኮሜንት ሀሳብ እንድትሰጡኝ ይፈልጋለሁ። በዚህ ላይ ግን በነገራችን ላይ የቢኒን ሀሳብ ነው የሁለቱን ሴቶች ሀሳብ ነው የምትስማሙት? እኔ ግን የቢኒን ሀሳብ ነው የምስማማው። ምክንያቱም ፍቅር የሚጸናው በሩቅ ሲሆን ነው። ብዙዎቻችን አይዞሽ ችግር የለም ምናምን እንባባልና ልክ ስንገናኝ ሌላ ታሪክ ይፈጠራል። በተለይ ሴትና ሴት በጣም ከባድ ነው አብሮ ለመኖር። ወንድ ልጅ ግን ይሻላል፣ የተረጋጋ ህይወት። ምናልባት ሱስ ከሌለባቸው ሁለቱም ተሻሽሎ የመኖር እንትላቸው እየሰፋ ነው ወንድ ልጅ ጋር። ሴት ልጅ ግን በጣም ከባድና አስቸጋሪ ነው ማለት ነው። ስለዚህ የሄሉና የቢኒ አብሮ መኖር ለእኔም አልታየኝም። ቢኒ እምቢ እንዳለ ቢቀር ደስተኛ ነበርኩኝ። እንደ ቪዲዮ የምነግራችሁ ብዙዎቻችን አሁን ጓደኛሞች፣ እኔ ምን ገጠመኝ መሰላችሁ? ከዚህ በፊት በጣም መወዳት በጣም የምቀርባት ችግሯን የምትካፈለኝ ብዬ የማስባት ጓደኛ ነበረች። በጣም ከብዙ ዓመት በፊት ነው የማወራችሁ፣ የልጅነታችን ማለት ነው። እና እኔ በተፈጥሮ ዶሮ በጣም ነው የምወደው፣ ዶሮ ማልባት። ወደፊትም እግዚአብሔር ከፈቀደ በሰፊው የኢትዮጵያ የመጀመሪያ ስራ እሱ ነው ብዬ ነው የማስበው። እና 4 ዶሮ 5 ዶሮ መያዝ እወዳለሁኝ። ቤት በተከራየንበት ሁሉ ከአከራይ ጋር የመጀመሪያ የመጠላኝ ዶሮ ነው። ከዛ ቤት መውጣት ከፈለኩ ዶሮ ነው የምገዛው። አከራዮች ደግሞ ዶሮ አይወዱም። ከዛ ዶሮች ገዛሁኝ ማለት ነው።
ዶሮች ገዝቼ የሷ የቤተሰቧ ቤት ነው ያ ቤት ማለት ነው። ልክ እኔ የተከራየንባት ቤት በጣም ጥሩ ሰው ነበረች፣ ነፍሷን ይማረውና እኔ ከምድር በላይ ሆኜ ነው የምንዘባረቀው። እናታችን በሏት። ከእናታችን በምንም ነጥለን አናያትም። በጊዜው በጣም ረጅም ዓመት ነው ተከራይተን ይኖር ነው። በፍቅር ነው፣ እንደ እናት እንደ ልጅ ተሳስበን ነው የምንኖረው። እዛ ቤት ባዳ የለም። በቃ አከራይና ተከራይ የሚባል ነገር የለም። እየኖርንበት የነበረ እና እነዛን ዶሮች ለነገር ከብዙ ዓመት ከኖርንበት ቤት ዶሮች ገዛሁና በእነሱ አንዳንድ ስንል ከዛች ከአከራያችን ጋር ተቃረንን። በነገራችን ላይ አከራያችን ስል ያራኳት ነው የሚመስለኝ፣ እናቴ ነው የምላት ለእኔ ማለት ነው። እና እኔ ዶሮች እናቴ ሽጪ ዶሮችንና እንኑር ከዚሁ ይሻላል አለች ማለት ነው። እኔ ደግሞ በፍጹም አልኩኝ። ድርቅናም አለብኝ በዚህ አጋጣሚ ማለት ነው። ከዛ በኋላ ታይ እያለችኝ በፍጹም። ከዛ ይችን ጓደኛ ተብዬዋን ሳማክራት የወንድሟ ቤት ነው የምትኖረው ብያችኋለሁ አይደለም? ችግር የለውም እኔ እያለማ ዶሮችን አሸጭም አለችኝ። ጓደኛ ናት ብዬ ታይ እያለችኝ እናታችሁ ምክር ስሙ ምላችሁ ለዚህ ነው። ቤቱን ምንቅር ብዬ ለቅቄ ወጣሁኝ። እዛ ቤት ሄድኩኝ። ወር አልታገሰችኝም፣ ወር ማለት ነው። ቄብ ዶሮች ገዝቼ ማስካካትና እንቁላል መጣት ሲጀምሩ ከዶሮቹ ቅንቅን በላይ እሷ ቅንቅን ሆነችብኝ። አዎ አንድ ቀን ደርሶች ትሰሚዋለሽ። ግን ቂም አይደለም። እኔ ቂም አልይዝም በማንም እግዚአብሔር ይመስገን። ዛሬ ሁላችንም የተሻለ ህይወት ላይ ነን፣ የተሻለ ኑሮ ላይ ነን። በቃ አንድ ስቴፕ ተራምደናል። ቢያንስ እንደ ሰው ድልቅቅ ብለን ባንኖር አንድ ስቴፕ ሄደናል። ብዙ አይተናል። ቂም ሳይሆን የደረሰብኝን ልነግራችሁ ስለፈለግኩኝ ነው። ወር አልታገሰችኝም፣ ነቀለች ማለት ነው። ዶሮቹም ጠፉ፣ ቤቱንም ለቀኩ። ሴት ጓደኛ ማለት እንደዚህ ነው። የሚጠቅማችሁ ይመስላችኋል እንጂ ከ10 አንድ ነው። በሩቅ ትጠቃቀማላችሁ። እውነት ነው። እኔ በጣም እጄን ቆርጦ ራሱ ቢወስዱ ችግር የለብኝም እውነት ለመናገር። ግን ያደረግኩለት ሰው መልሶ ይጎዳኛል። ካላረግኩለት ሰው ደግሞ እግዚአብሔር ይሰጠኛል። ያላረግኩለት ሰው ለእኔ ይሆነኛል። ለምን? እግዚአብሔር በተዘዋዋሪ ነው ምንም ነገር ሲሰጣችሁ። እናንተ ለሰው መልካም ብቻ አድርጉ። ከዛ እግዚአብሔር ደግሞ በዛ ሰውዬ ላይ አድሮ ሳይሆን በሌሎች ላይ አድሮ ለእናንተ ይሁን ያለውን ነገር ሁላ ይሰጣችኋል ማለት ነው። እናንተ ብቻ ቅንነት ይኖራችሁ፣ ልባችሁ ቅን ይሁን፣ መልካም አስተሳሰብ ይኖራችሁ። በጣም የምትወዱት ሰው ከሆነ ደግሞ ሸሽታችሁ ኑሩ። እውነቴን ነው የምነግራችሁ፣ ሸሽታችሁት ኑሩ። አለበለዚያ የኔ ሸሽታችሁት ኑሩ ስላችሁ እንደ ተጣልታችሁ ምናምን ሳይሆን በፍቅር እየተዋደዳችሁ በናፍቆት እየተገናኛችሁ አብራችሁ መኖርና ጓደኝነታችሁ መዝለቅ ይችላል። ከሱ ግን የሆነ ነገር ፈልጋችሁ ወይ ከእናንተ ፈልጉ ከተጠገጋችሁ ግን እንዲህ መቆራረጥ ነው በቃ ካላስ። ከዛች ልጅ ጋር እኔ አላቆርፍም፣ አላወራም፣ ቂም አልይዝም። ግን አሁን ላይ እንድትረዳኝም አልፈልግም፣ እንድረዳትም አልፈልግም ያችን ልጅ ማለት ነው። አያችሁ እኔ ከህይወቴ ሰው አስወጣው ነው በቃ። ቦታ መስጠት አልፈልግም ለዛ ሰው፣ የሆነ እሱን ማሰላሰል አልፈልግም። እና ይሄ ነው የሰው ልጅ ማለት ነው። እና የሄሉና የቢኒት ሀሳብ ለእኔ አልተስማማኝም። የቢኒን ሀሳብ ነው ለማለት ፈልጌ ይሄን ሁሉ ነገር ያረዘምኩባችሁ። ለማንኛውም ተስማምቷል ቢኒ። እንግዲህ በቀጣይ የምናየው ነገር ይሆናል። ምን ይፈጠር ይችላል አናቅም። ሌላ ጦርነት አስነስታችሁ ብቻ እንዳበጠብጡ አደራችሁ። እኔ ሰላም ብቻ ነው እናንተ ቤት ማየት እንፈልገው። አሁን የሰሞኑ ፈታ ነው በቃ። ለማንኛውም ደግሞ ወዳችሁ አትርሱ። ስላረዘምኩባችሁ በጣም ይቅርታ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።